ሰበር ዜና የህወሓት ተዋጊዎች አስክሬን በሱዳን ወንዝ ውስጥ መገኘቱ ተሰማ። በቅዳሜው ሸረሪና ውጊያን ተከትሎ በሱዳን ሰቲት ወንዝ ውስጥ 15 የህወሓት ወታደሮች አስክሬን መገኘቱን ዓለም አቀፍ መገናኛ ብዙሃን ዘግበዋል። ዝርዝሩን በቀዳሚነት እናደርሳችኋለን። በሌላ ዜና ህወሓት በከፍተኛ አመራሮቹ ላይ ጥብቅ የተባለ እገዳ መጣሉ ተሰማ። ቡድኑ የሰራዊቱን ደህንነትና ሚስጥር ለመጠበቅ ሲባል በግንባርና በሰራዊቱ አባላት ዘንድ በሚደረግ የሞባይልና የሳተላይት ስልኮች አጠቃቀም ላይ ጥብቅ መመሪያና እገዳ ጥሏል ነው የተባለው። ተጨማሪ አለን። ሁለቱ የኢሃፓ አባላትና የፓርቲው ጠበቃ የሽብር ጥቃት ለመፈጸም ተንቀሳቅሰዋል ሲል ፖሊስ ክስ አቀረበባቸው። ፖለቲከኞቹና ጠበቃው ከህወሓትና ከሌሎች ጸረ ሰላም ኃይሎች እንዲሁም ጽምዶ ተብሎ ከሚጠራው ኃይል ጋር በመቀናጀት በአዲስ አበባ ከተማ አባላትን በመመልመልና በማደራጀት ተጠርጥረዋል። መረጃውን ይዘናል። በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩት አርቲስቶችና ቲክቶከሮች በክስ መቃወሚያቸው ላይ ብይን ተሰጠ። ተከሳሾቹ በማህበራዊ ሚዲያ የሰጡትን መግለጫ በተመለከተ አቃቢ ሕግ አቤቱታ አቅርበዋል። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ በጓቲማላ የሚገኘው አደገኛው ፉኤጎ እሳተ ገሞራ መፈንዳቱ ተሰማ። ፍንዳታውን ተከትሎ በመቶዎች የሚቆጠሩ ነዋሪዎች ከቀያቸው ተፈናቅለዋል ተብሏል። ዝርዝር አለን። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ የህወሓት ተዋጊዎች አስክሬን በሱዳን ወንዝ ውስጥ መገኘቱ ተሰማ። 15 የህወሓት ተዋጊዎች አስክሬን ሱዳን ሰቲት ወንዝ ውስጥ መገኘቱን የሱዳን ባለስልጣናት ገልጸዋል። በቅዳሜው ሸረሪና ውጊያ ምክንያት በሱዳን ሰቲት ወንዝ ውስጥ 15 የህወሓት ወታደሮች አስክሬን መገኘቱን ሱዳን ትሪቡንን ጨምሮ ዓለም አቀፍ መገናኛ ብዙሃን ዘግበውታል። የሱዳን ሕክምና ባለሙያዎችም ለአልጀዚራ እንደገለጹት በሸረሪና ጦርነት ከሞቱት የህወሓት ተዋጊዎች ውስጥ 15ቱ በሰቲት ወንዝ ውስጥ አስክሬናቸው በሱዳን ተገኝቷል ብለዋል። በተጨማሪም 6 የቆሰሉ የህወሓት ተዋጊዎች በሐምዳይት ከተማ በሚገኘው ሆስፒታል ህክምና እየተደረገላቸው ይገኛል ተብሏል። በርካታ ቆስለው የተረፉ ምስክሮችም እያከሙ መሆናቸውን የሱዳን ሐኪሞች ገልጸዋል። ባለፉት ጥቂት ቀናት በፌዴራል መንግስቱና በህወሓት መካከል በተቀሰቀሰ ውጊያ ምክንያት በመቶዎች የሚቆጠሩ ኢትዮጵያን ህይወታቸውን ለማዳን ወደ ጎረቤት ሀገር ሱዳን ተሰደዋል ተብሏል። ህወሓት የኢትዮጵያ መንግስት ሰፊ የመሬት ጥቃት ሰንዝሮብኛል ሲል የከሰሰ ቢሆንም የፌዴራል መንግስቱ ግን እስካሁን በጉዳዩ ላይ የሰጠው ምላሽ የለም። በሌላ ዜና ህወሓት በከፍተኛ አመራሮቹ ላይ ጥብቅ የተባለ እገዳ መጣሉ ተሰማ። ህወሓት በከፍተኛ አመራሮቹ ላይ የሞባይልና ሳተላይት ስልኮች እገዳ ጥሏል ተብሏል። በክልሉ ሰላምና ጸጥታ ቢሮና በወታደራዊ አመራሩ ስም የተበተኑ ደብዳቤዎች እንደሚያመላክቱት ህወሓት የሰራዊቱን ደህንነትና ሚስጥር ለመጠበቅ ሲባል በግንባርና በሰራዊቱ አባላት ዘንድ በሚደረግ የሞባይልና የሳተላይት ስልኮች አጠቃቀም ላይ ጥብቅ መመሪያና እገዳ ጥሏል ተብሏል። የእገዳው ዋና ዋና ነጥቦች እንደሚያመላክቱትም በስልክ ግንኙነት ምክንያት ወታደራዊ ሚስጥሮችን በመውጣታቸውና አደጋ በመደቀኑ በግንባርና በሰራዊት ደረጃ ግልባጭና የግል ሞባይል ስልኮችን መያዝና መጠቀም ሙሉ በሙሉ ተከልክሏል። ስልኮችን ተሰብስበው በተወሰነ እሙን ቦታ እንዲቀመጡ ተወስኗል ተብሏል። የሳተላይት ስልክ ግንኙነት በተፈቀደላቸው ከፍተኛ ወታደራዊ አመራሮች ብቻ እንዲካሄድም ተደርጓል ነው የተባለው። ከተፈቀደ ውጪ ወደ መደበኛ ስልክም ሆነ ወደ ውጭ ሀገር መደወል በጥብቅ የተከለከለ ሲሆን ለአስቸኳይ ወታደራዊ ግንኙነት ብቻ እንዲያገለግል ተወስኗል። በተጨማሪም ከቤተሰብ ጋር የሚደረግ የስልክ ግንኙነት በሳምንት አንድ ጊዜ በግንባር ወይንም በአርሚ በሚወሰን ቀን ብቻ እንዲሆን ተወስኗል የተባለው። ይህንን መመሪያ ተግባራዊ የማያደርግና የማይከተል ማንኛውም አካል ወይንም የሰራዊት አባል በጽኑ ወታደራዊ ዲሲፕሊን ሕግ ተጠያቂ እንደሚሆንም ቡድኑ በጥብቅ አስጠንቅቋል። ከትላንት በስቲያ በፖሊስ ቁጥጥር ስር የዋሉት 2 የኢትዮጵያ ሕዝባዊ አብዮታዊ ፓርቲ አባላትና የፓርቲው ጠበቃ የሽብር ጥቃት ለመፈጸም ተንቀሳቅሰዋል የሚል ወንጀል ቀረበባቸው። ፖለቲከኞቹና ጠበቃው ከህዝባዊ ወያኔ ሓርነት ትግራይ ህወሓት ከሌሎች ጸረ ሰላም ኃይሎችና ጽምዶ ተብሎ ከሚጠራው ኃይል ጋር በመቀናጀት በአዲስ አበባ ከተማ አባላትን በመመልመልና በማደራጀት ተጠርጥረዋል። የፌዴራል ፖሊስ እነዚህን ወንጀል ያቀረበው በአቶ አበባ አካሉ፣ አቶ ይስሐቅ ወልዳይና አቶ አበራ ንጉሱ ላይ ነው ተብሏል።
ተብሏል። የኢህአፓው የህዝብ ግንኙነት ኃላፊ የሆኑት አቶ ይስሐቅና የህግ ባለሙያው አቶ አበራ በፖሊስ ቁጥጥር ስር የዋሉት ከትላንት በስቲያ ሰኞ ሐምሌ 27 ቀን እንደሆነ ፓርቲያቸው በወቅቱ ባወጣው መግለጫ አስታውቋል። አቶ አበባ አካሉ በፖሊስ ቁጥጥር ስር መዋላቸውን ፓርቲው ያረጋገጠው ደግሞ በትላንትናው ዕለት ነው። የፌዴራል ፖሊስ ሶስቱም ተጠርጣሪዎች ከትላንት በስቲያና ትላንት በእጀባ ወደ መኖሪያ ቤታቸው በመውሰድ ፍተሻ ማካሄዱና የተወሰኑ ቁሳቁሶችን ይዞ መሄዱን ቤተሰቦቻቸውና የኢህአፓ ፕሬዝዳንት አቶ አብርሃም ሃይማኖት ተናግረዋል። ሶስቱ ተጠርጣሪዎች ዛሬ ረቡዕ ሐምሌ 29 ቀን 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት መቅረባቸውን የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራትና ጠበቃቸው አቶ ሰለሞን ገዛኝ በዛሬው ችሎት ውሎም የፌዴራል ፖሊስ የ14 ቀናት የምርመራ የጊዜ ቀጠሮ መጠየቁን አቶ ሰለሞን ተናግረዋል። በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩት አርቲስቶችና ቲክቶከሮች በክስ መቃወሚያቸው ላይ ብይን ተሰጠ። ተከሳሾቹ በማህበራዊ ሚዲያ የሰጡትን መግለጫ በተመለከተም አቃቢ ሕግ አቤቱታ አቅርቧል ተብሏል። በፊንቴክ ኢንቨስትመንት ሽፋን በተፈጸመ መጠነ ሰፊ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩት ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው ተከብሮላቸው በውጭ ሆነው ጉዳያቸውን እንዲከታተሉ መወሰኑ ይታወሳል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተከሳሾቹ ያቀረቡትን የክስ መቃወሚያና አቃቢ ሕግ የሰጠውን መልስ መርምሮ ብይን ለመስጠት ለዛሬ ሐምሌ 29 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቶ እንደነበር ይታወሳል። በመሆኑም በዛሬው የችሎት ውሎ ተከሳሾቹ እኛ የሰራነው የማስታወቂያ ስራ እንጂ ኮምፒውተር ተጠቅመን የፈጸምነው የማጭበርበር ወንጀል የለም ሲሉ አንደኛ ተከሳሽ በ5 ገጽ፣ ሌሎቹ ተከሳሽ ደግሞ እያንዳንዳቸው በ6 ገጽ ያቀረቡትን የክስ መቃወሚያ ፍርድ ቤቱ ሙሉ በሙሉ ውድቅ አድርጎባቸዋል። በሌላ በኩል ተከሳሾቹ ሰሞኑን እግረኛው በተሰኘው የማህበራዊ ሚዲያ ገጽ ላይ ቀርበው መግለጫ መስጠታቸውን ተከትለው አቃቢ ሕግ ባለ 5 ገጽ የክስ አቤቱታ ለችሎቱ አቅርቧል። አቃቢ ሕግ በአቤቱታውን በፍርድ ቤት በሂደት ላይ ባለ ጉዳይ ላይ መግለጫ መስጠት በፍትህ አሰጣጥ ሂደቱ ላይ ተጽዕኖ ስለሚያሳደር ፍርድ ቤቱ ለ2 ወራት ያህል ከመዘጋቱ በፊት አቤቱታውን ታይቶ ውሳኔ እንዲሰጥበት ወይንም የድርጊት ወንጀል በመሆኑ ፍርድ ቤቶች በተዘጉበት ወቅትም ቢሆን ችሎቱ አስቸኳይ ብሎ በሚያያቸው ጉዳዮች ውስጥ ተካቶ እንዲታይለትም ጠይቋል። የተከሳሾች ጠበቃ በበኩላቸው በአቤቱታውን አንብበው ለመረዳት ጊዜ እንደሚያስፈልጋቸው በመግለጽ እንዲሁም መግለጫውን የተሰጠው ማህበራዊ ሚዲያ ጋዜጠኛ የሆነው ተክለ ሃይማኖት አዳነና በመግለጫው ወቅት የተገኙት ጠበቃ አበባው አበበ በችሎቱ ባለመገኘታቸው ተለዋጭ ቀጠሮ እንዲሰጣቸው ጠይቀዋል። ግራ ቀኙን ያደመጠው ችሎቱ የማንኛውንም ሰው የመናገርና ሀሳብን የመግለጽ መብት ህገ መንግስታዊ ቢሆንም በህግ በተያዙ ጉዳዮች ላይ መግለጫ መስጠትን በተመለከተ ዝርዝሩን ለማጣራት ጋዜጠኛ ተክለ ሃይማኖት አዳነና ጠበቃ አበባው አበበ በችሎት ተገኝተው የእምነት ክህደት ቃላቸውን እንዲሰጡ ለጥቅምት 2 ቀን 2019 ዓ.ም ተለዋጭ ቀጠሮ ተሰጥቷል። ከውጭ በተሰማ ሰበር መረጃ በጓቲማላ የሚገኘው አደገኛው ፉኤጎ እሳተ ገሞራ መፈንዳቱ ተሰማ። ፍንዳታውን ተከትሎም በመቶዎች የሚቆጠሩ ነዋሪዎች ከቀያቸው ተፈናቅለዋል ተብሏል። በመካከለኛው አሜሪካ ከሚገኙት ንቁና አደገኛ እሳተ ገሞራዎች መካከል አንዱ የሆነው ይህ የጓቲማላው ፉኤጎ በጽኑ መፈንዳቱን ተከትሎ ከአካባቢ መንደሮች የተፈናቀሉ በመቶዎች የሚቆጠሩ ነዋሪዎች ከአደጋው ቀጠና እየወጡ ይገኛሉ ተብሏል። በስፍራው የተነሱ ፎቶዎች ከፍተኛ መጠን ያለው አመድና የቀለጠ ድንጋይ ወደ አየር ሲረጭም እንደነበር ያሳያሉ። የሀገሪቱ ባለስልጣናት እሳተ ገሞራው አደገኛ ወደ ሆነው የመፈንዳት ደረጃ መሸጋገሩን በማስጠንቀቅ የነዋሪዎችን ሕይወት ለመታደግ አስቸኳይ የደህንነትና አካባቢውን የመልቀቅ እርምጃዎችን በመውሰድ ላይ ናቸው ተብሏል። ዜናዎቻችን አበቃን። በሰላም ቆዩ።